ሰላም እንዴት ናችሁ? ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ደርሶናል። አብራችሁን ቆዩ። በርካታ የዝውውር መረጃዎችን አንሳለን። የዓለም ዋንጫ ጉዳይም እንደዚሁ አስደንጋጭ መረጃ ወጥቷል። የስፔንና የአርጀንቲና ጨዋታ እንዲደገም ተብሏል። በርካቶችም ድጋፋቸውን እያደረጉበት ነው የሚገኘው ይደገም የሚለውን ጨዋታ በተመለከተ ስለ ሰፋ ያለ መረጃም ይኖራል። እንደዚሁም ስለ አርሰናል ጉማሬሽ ዝውውር፣ ስለ ሲቲ እንደዚሁም የማንቸስተር ሲቲ የማንቸስተር ንጉስ ነው ስላለው እንደዚሁም እና ሌሎችም በርካታ ጉዳዮች አለን። ሲቲ ከታላቅ ክለቦች መካከል አንዱ ነው ሲል ሀሳቡን ስለሰጠው እኔ ፈላስፋና እንደ ሮዲ ነው በርካታ ጉዳዮች እናነሳለን። በነገራችን ላይ አብራችሁን ቆዩ። ዋና ዋናዎቹ እነዚህ ናቸው። አብረን ቆይ። የአርሰናል ጉማሬሽን ዝውውር ከምን ደረሰ የሚል የበርካቶች ጥያቄ ነው። አርሰናል ብሩኖ ጉማሬሽን ለማስፈረም በግል ከተጫዋቹ ጋር ስምምነት መድረሱ ታውቋል። መድፈኞቹ አሁን ላይ ለኒውካስል ዩናይትድ በ82 ሚሊዮን ዩሮ ለማቅረብ መዘጋጀታቸው ተገልጿል። አሰልጣኝ ሚኬል አርቴታ ተጫዋቹን ለመውሰድም እንደዚሁ ከተጫዋቹ ጋር የግል ጉዳያቸውን መጨረሳቸው ታውቋል። ብራዚላዊ አማካይ ብሩኖ ጉማሬሽን ከዚህ በፊትም አርሰናል መጫወት እንደሚፈልግ ማሳወቁ ይታወቃል። ሌላ ብዙዎችን እያነጋገረው ጉዳይ ስፔንና የአርጀንቲና ጉዳይ ነው። እንደሚታወቀው አርጀንቲና አሳዛኝ ሽንፈት ካስተናገደች በኋላ አሁን በደጋፊዎቹ እና እንደዚሁም በተለያዩ በፌዴሬሽኑም ጭምር ማለት ነው የጨዋታው ይደገም ጥያቄ ማቅረባቸው ታውቋል። እስካሁን ወደ 60 ሺህ የሚጠጉ ድጋፋቸውን አሳይተዋል። አሁንም ከፍተኛ ቁጥሩ እየጨመረ መሆኑ ታውቋል። የአርጀንቲና የእግር ኳስ ፌዴሬሽን ባሳወቀው መልኩ ባለፈው እንደዚሁ ክስ መሰረታለሁ ማለቱ የሚታወቅ ጉዳይ ነው። አሁን ደግሞ ይሄንን በከፍተኛ ሁኔታ ይዘውት በርካታ ደጋፊዎች ጨዋታው እንዲደገም ጥያቄ አቅርቧን የተባለው በዋናነት እንድንሸነፍ ያደረገን ደግሞ የስሎቫኪያው ዳኛ ነው ሲሉ ሀሳባቸውን ሰጥተዋል። ዳኛው ላይ እጃቸውን እየቀሰሩ ነው የሚገኘው። እናም ጨዋታው ይደገም ሲሉ ሀሳባቸውን አስቀምጠዋል የተባለው። እንግዲህ ሌላኛው መረጃችን ሲቲ ማንቸስተር ንጉስ እንደሆነ አውቃለሁ አንደርሰን ነው ይህን ያለው። የማንቸስተር ሲቲው አማካይ ኢሊዮት አንደርሰን በማንቸስተር ደርቢ እስከሚጫወት መጓጓቱን ተናግሯል የተባለው። ስለ ደርቢው ይጠይቀው አንደርሰን ለደርቢ ጨዋታ ጓጉቻለሁ፣ በዓለም ካሉ ትልቅ ደርቢዎች አንዱ ነው ሲል እንደዚሁ ሀሳቡን ሰጥቷል። አክሎም ጨዋታው ምርጥ ጨዋታ ይሆናል፣ በጉጉት እየጠበቅኩት ነው ሲል እንደዚሁ ሀሳቡን ሰጥቷል። በዘንድሮ የማንቸስተር ደርቢ የመጀመሪያ ጨዋታ በፕሪሚየር ሊጉ 4ኛ ሳምንት ላይ ይደረጋል ተብሎ ይጠበቃል። ሌላኛው ሲቲ ከታላላቅ ክለቦች አንዱ ነው ሲል አንደርሰን እንደዚሁ ገልጿል። ማንቸስተር ሲቲ እንግሊዛዊው አማካይ ኤሊዮት አንደርሰን ከፊርማው በኋላ ማንቸስተር ሲቲ ከዓለም ምርጥ ክለቦች አንዱ እንደሆነ አሳውቋል። ማንቸስተር ሲቲ ሊያስፈርመው እንደሚፈልግ ሲሰማ ለማምራትም ቁርጠኛ እንደነበረም ገልጿል። ማንቸስተር ሲቲ ለተጫዋቹ ዝውውር 135 ሚሊዮን ዩሮ ዝውውር ሂሳብ አውጥቷል የተባለው እንግዲህ ማንቸስተር ሲቲ ዋንጫዎችን ለማሸነፍና በትልቅ ደረጃ ለመፎካከር ዝግጁ መሆኑን አንደርሰን አስታውቋል። እንግዲህ ማንቸስተር ሲቲ ይህን ተጫዋች በ135 ሚሊዮን ዩሮ አስፈርሞታል የተባለው። ሌላኛው መረጃችን የሚሆነው ሆነው የመርሲሳይዱ ክለብ ሊቨርፑል አሰልጣኝ አንዶኒ ኢራኦል ሮድሪን በቡድኑ ጥቅም የሚያስቀድም ተጫዋች ሲሉ ገልጸውታል። ሮድሪ በዓለም ዋንጫ ጎል አላገባም፣ አመቻችቶም አላቀበልም ያሉት አዶኒ ኢራኦል ነገር ግን ውድድሩ ምርጥ ተጫዋች ተብሏል ብለዋል። ሁልጊዜም ለቡድኑ ጥቅም ቅድሚያ መስጠት አለበት የሚሉት አሰልጣኙ የእኔ ፍልስፍናም ልክ እንደዚህ ነው። ለቡድኑ ጥቅም መስጠት አለበት። ጎል ከማግባትም አሲስት ከማድረጉም በፊት ለቡድኑ እንግዲህ ጥቅም ማበርከት ወይም ደግሞ አስተዋጽኦ መስጠት አለበት፣ ራሱን አሳልፎ መስጠት አለበት ሲሉ ሀሳባቸውን ሰጥተዋል። ቸልሲ ተጫዋች ለማስፈረም ተስማምተዋል የተባለው የምዕራብ ለንደኑ ክለብ ቸልሲ ከአሜሪካ ታዳጊ ተጫዋች ለማስፈረም ከስምምነት ላይ ደርሷል የተባለው። ሰማያዊዎቹ የ15 ዓመቱን ታዳጊ ቤንጂ ፍላወርስ ከዳላስ እግር ኳስ ክለብ ለማስፈረም ተስማምቷል የተባለ ተጫዋቹ በ18 ዓመት ሲሞላው ቸልሲን እንደሚቀላቀል ታውቋል። ዳላስ ከዝውውሩ 3 ሚሊዮን ዶላር ሲያገኝ የሚያሳየው እንቅስቃሴ ላይ መሰረት አድርጎ እስከ 10 ሚሊዮን ዶላር ሊደርስ እንደሚችልም እንደዚሁ ተጠብቋል። ከወዲሁ ሌላኛው ጉዳያችን አስቶን ቪላ ኢላንድሮ ጋርኖችን አስፈርሟል። አስቶን ቪላ ኢላንድሮ ጋርኖችን ከቼልሲ በረጅም ጊዜ ውስጥ የውሰት ውል ማስፈረሙን ይፋ አድርጓል። አሰልጣኝ ኦናይ ኤምሪ የሚመራው የአስቶን ቪላ ተጫዋች የመግዛት ግዴታ
ባካተተው የውሰት ውል አስፈርሞታል የተባለው አሌሃንድሮ ጋርናቾ በውድድር ዘመኑ መጨረሻ የ4 ዓመት ኮንትራት የሚፈርም ይሆናል። ኡናይ ኤምሪ በጋርናቾ ፊርማ ተደስተናል፣ እሱ ገና ወጣትና ባለተሰጥኦ ተጫዋች እንደሆነ እንደዚሁ እናውቃለን ሲሉ ሀሳባቸውን ሰጥተዋል። አርሰናል ወጣት ተጫዋቾቹ ሊያስፈርም እንደሆነ ታውቋል። የሰሜን ለንደኑ ክለብ አርሰናል የካርዲፍ ሲቲውን ወጣት ተጫዋች አክሴል ዶንቼብን ለማስፈረም ከጫፍ መድረሱም እንደዚሁ ታውቋል። የ16 ዓመቱ ታዳጊ ከፊት መስመር ቦታ በተጨማሪም አጥቂ፣ አማካይ ቦታ ተሰልፎ ማገልገል እንደሚችል ታውቋል። ተጫዋቾቹ በዌልስ ታዳጊ ብሔራዊ ቡድን እየተጫወተ እንደሚገኝ ጭምር ነው የታወቀው እና ድንቅ ብቃት አለውም ተብሏል። ጣሊያን ካርሎ አንቾሎኒን አነጋግራለች ነው የተባለው። ያለ አሰልጣኝ የሚገኘው ጣሊያን ብሔራዊ ቡድን በቀጣይ አዲስ አሰልጣኝ ለመሾም እንደተዘጋጀ ታውቋል። ጣሊያን ከቀናት በፊትም አሰልጣኝ ፔፕ ጋርዲዮላን ማነጋገሩን የጣሊያን እግር ኳስ ፌዴሬሽን አረጋግጦ ነበር። በተጨማሪም አሰልጣኝ ካርሎ አንቾሌቲን እያነጋገሩ መሆናቸውም የፌዴሬሽኑ ቴክኒካል ዳይሬክተር ፓውሎ ማልዲን ተናግረዋል። ጣሊያን አሰልጣኝ ካርሎ አንቾሎኒ በአሁኑ ሰዓትም የብራዚል ብሔራዊ ቡድን እያሰለጠኑ እንደሚገኙ ታውቋል። እና ወይ እንግዲህ ከሁለቱ አንዱን እንግዲህ ጣሊያን እንደምትቀጥር ነው የታወቀው ማለት ነው። ወይ አንቾሎኒ ወይ ደግሞ ፔፕ ጋርዲዮላን እንደሚቀጥሩ ይፋ አድርገዋል። ለባርሴሎና መጫወት ለእኔ ትልቅ ክብር ነው ሲል አዴሚ በሀሳቡን ሰጥቷል። ባርሴሎና የተቀላቀለው የጀርመን አጥቂ ካርም አዴሚ ለባርሴሎና መጫወት ክብር ነው ሲል ገልጿል። አሁን ለዓለም ታላቅ ክለብ ባርሴሎና እጫወታለሁ፣ ይሄ ለእኔ ትልቅ ክብር ነው ሲል እንደዚሁ ሀሳቡን ሰጥቷል። ስለ ያማልም ያነሳው አዴሚ ያማል አስደናቂ ተጫዋች ነው፣ ሜዳ ላይ በጥሩ ሁኔታ መጣመር እንችላለን ሲል እንደዚሁ ሀሳቡን ሰጥቷል የተባለው። ሌላኛው ጉዳያችን የእንግሊዙ ሻምፒዮን መቀላቀሊ አስደስቶኛል ሲል አዲስ መድፈኞቹን ፈራሚ ክርስቶስ ዞሊስ በዝውውር መደሰቱን እንደዚሁ ይፋ አድርጓል። እንደ አርሰናል ያለ ትልቅ ክለብ እና የእንግሊዝ ሻምፒዮን መቀላቀል አስደናቂ ነገር የለም ሲል እንደዚሁ ሀሳቡን ሰጥቷል። ዞሊስ አክሎም ቀጣይ ዓመትም በዚህ ቡድን አካል መሆኔ በጣም ኮርቻለሁ ሲል እንደዚሁ ሀሳቡን ሰጥቷል የተባለው። መድፈኞቹ በይፋ ተጫዋች አስፈርመዋል። አርሰናል የግራ ክንፍ ተጫዋቹን በ40 ሚሊዮን ዩሮ የዝውውር ሂሳብ አስፈርሟል የተባለው ግራ ተጫዋች ክርስቶስ ዞሊስ እንግዲህ በ40 ሚሊዮን ብር ነው ይህንን ተጫዋች እያስፈረሙት ማለት ነው። ሌላኛው ጉዳያችን በዓለም ዋንጫ ጨዋታ ማጭበርበር ነበረ እንግዲህ ሲሉ ሀሳብ እየቀረበበት ነው የሚገኙ። ዓለም ዋንጫ በዘንድሮ ዓለም ዋንጫ ወቅት ጨዋታ ማጭበርበር ተፈጽሟል የሚል ጥርጣሬ መኖሩ ተሰምቷል። በዓለም ላይ ያሉ የዘርፉ ባለሙያዎችን ቡድን በተወሰነ ጨዋታዎች ላይ 7 ጨዋታ ማጭበርበር ምልክት መገኘቱ ታውቋል። ሙሉ ግኝቱ ሪፖርት ይፋ ባይደረግም የተወሰኑ ጥርጣሬዎች አሰራጭተዋል የተባለው በተገኙ ምልክቶች መካከልም የደቡብ አፍሪካ ጨዋታ ዛዊኒ በመጀመሪያ ጨዋታ የተሰጠው ቢጫ ካርድ፣ እንደዚሁም አንድ አቋማሪ ተቋም ለስፔን እና ለኬፕ ቨርዲ ጨዋታ አቻ ውጤት ከ4 ሚሊዮን ዩሮ በላይ መቀበሉም እንደዚሁ ቫር ፌራኒቶ ቶሬስ ሳውዲ አረቢያ ላይ ያስቆጠረውን ጎል ለመሻር 3 ደቂቃ በላይ መውሰዱ ይገኝበታል። እናም ይሁን እንጂ ፊፋ በዓለም ዋንጫ ወቅት ከውርርድ ጋር የተገናኘ ማጭበርበር ስለመ